ሲሰጠችው ደነገጠ። በኃይሉ ብሌንን እና ዶክተሩን አስገደላቸው። ሳሚ ከባድ ጸጸት ደረሰበት። ዶክተሯ በፖሊስ ተያዘች። በስተመጨረሻ በኃይሉ ብሌንን ላትሰናበት እስከ መጨረሻው ድረስ አሰናበታት። ጆ የእውነትም ብሌንና ሰላም ነፍሰ ገዳይ አለመሆናቸውን ሲያቅ እጅጉን እና በከባዱ ተጸጸተ። ወይኔ ጉዴ! የስንቱን ሕይወት ነው ያመሰቃቀልኩት። ቃል እውነትሽን ነው ወይ ብሎ አላት። እኔ ለምን ብዬ እዋሻለሁኝ? እንደዛ አብረን ቁጭ ብለን እያለ በቁሙ ሲዋሽና ሲቃዥ ለምንድን ነው አንተስ ያልነቃኸው? እመነኝ፣ የአባትህና የእናት ገዳይ ሰላም ወይም ሳሚ አይደሉም። የአባትህና የእናት ገዳይ ከልጅነት ወስዶ ያሳደገህ እሱ ነው። እናም ምንም የምታደርገው ነገር የለህም በፍጹም። ሰላምና ግን ብሌን ምንም ነገር አላደረጉም። እነሱ እንደውም በተቃራኒ ተቀጪ ናቸው። የእውነቴን ነው ምልህ፣ ተበዳይና በጣም የሚያሳዝኑ ፍጥረት ናቸው። እናትና ልጅ ለዓመታት ለዘመናት ያልተዋወቁ በጣም ምስኪን ናቸው ብላ አለችው። በጸጸት ላይ ጸጸት ጆ ቀጠለችበት። ጆ ምንም ያህል ቢታገልና ቢለፋም እንኳን ነገር ግን ብሌንን ሊያተርፋት አልቻለም። ዶክተሯ ሰተት ብላ እየተቅመደመደች መጣችና ብሌን የሚሉሽ አንቺ ነሽ ሆይ ብላ ስትላት በምልክት ቋንቋ አዎ እኔ ነኝ ብላ አለቻት። እንደዛ ከሆነ ቆንጅየዋና በጣም ሩህሩሃ ብሌን ከዚህ በኋላ በኃይሉ ሰላም ብሎሻል። በማያገባሽ እየገባሽ በጣም ብዙ ህይወቶችን አመሰቃቀልሽ እና አሁን ግን ለአንዴና ለመጨረሻ ጊዜ ልትሰናበች ነው ብላ የመዙን ብልቃጥ ልትወጋ ስትል ጀግናው ዶክተር መጣና አንቺ ማነሽ ብሎ አላት። እኔማ አዲሷ ተቀጣሪ ነኝ አለች ስትንተበተብ። ትሰምኛለሽ? እንደዛ ከሆነ መታወቂያሽን አንጪ፣ እኛ ግን አዲስ ሰራተኛ የሚባል አልቀጠርንም ብሎ ሲላት፣ እንደዛ ከሆነ ታዲያ እኛ በግላችን እንቀጥራለን ብላ ለብሌን የታዘዘውን መድኃኒት ዶክተሩን ወቅታ ፍግም አደረገችው። ብሌን ፈጣሪ ሆይ አትርፈኝ እባክህ፣ እንደኔ ኃጢአት ሳይሆን እንዳንተ ቸርነት እንዳንተ ምሕረት ማረኝ እያለት ብትጸልይም እንኳ የእውነትም ለዛኛው ዓለም እንጂ የጸለየችው ለዚህኛው ዓለም አይደለም። ሳሚ ግን እባክሽ ሰላምዬ፣ ምንም ጥሩ ስሜት እየተሰማኝ አይደለም። ብሌን የሆነ ነገር ሆናለች። እናም እንሄድና እናድናት እባክሽ። ዶክተሪቱና ዶክተሩ እኮ ሂደው ቀሩ። ለምንድን ነው እማታምኒም ብሎ ቢላትም አንተ ነገረ ስራ በሙሉ ጥድፍና እንዲሁም በማያገባ ትገባለህ ሳሚ። እናም እባክህን ተው። የእውነት ጆና በኃይሉ ከሆነ የልጆቼ ገዳይ እነሱ ሳይሆኑ እኔ ራሴ ቀድሜ እገላቸዋለሁ። ግን ደግሞ ነገሮችን በተረጋጋ መንገድ ነው። ከገነትም ጋር እንድትጣላ አልፈልግም ብላ ስትል እኔ ታዲያ ገነትን ምን አደረግኳት? ምክንያቱም እኔ እኮ የምታርፈውና የምትድነው እዛ ቤት ነው ብዬ ነው። ምክንያቱም ምኝታው ስለማይመቻት ብላ ብትለውም አይ በቃ እኔ ቤትና እዛ ጦስ ቤት መታ ነው እንደዚህ የሆነችው ልጄ። ምናልባትም ገነት ጋር ሆና ቢሆን እንዲህ አይነት ጣጣ ውስጥ አትገባም ነበር ብላ አለችው። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦቼ እንዲናችሁልኝ ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባሩ ሰዎቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው አደራ ድራማ እንደቀጠለ ይገኛል። ሰሚሻ በስተመጨረሻ እንባ ደም አለቀሰ። ቆይ ምንድን ነው ለእኔ የተፈጠረው? ግን ምን አይነት ህይወት ነው? ምን አይነት የተሰቃቀለና ምስቅልቅል ያለ ነው? ብሌን እንዴት አድርጌ ነው የማተርፍሽ? እዚህ ወላጅ እናትሽና አሳዳጊዋ እናትሽ ይባላሉ። ገና ለገና አንቺን
እኔ ቤት ነው የምትሄደው፣ እኔ ቤት ነው የምትሄደው እያሉ እና ብሌን ይህን ሁሉ ጭቅጭቅና መከራ ለምንድን ነው ተነስተሽ የማታዩ? እባክሽን የፍቅር እባክሽን የኔ ውድ እያለ ቢለምናትም እንኳ ነገር ግን እሷ ልትነቃ አልቻለችም። እባክሽ አውቃለሁኝ በጣም ብዙ ነገር ገፍችሻለሁ፣ በጣም ብዙ ነገር አሰቃይችሽና መከራሽን አሳይችሻለሁ፣ ግን ደግሞ ለሁሉም ነገር እክስሻለሁኝ እባክሽን እያለ ቢላትም ግን ብሌን እንባዋን ከማፍሰስ ውጪ ምንም አይነት ንግግር አልተናገረችም። አንተ የተረገምክ ጆ፣ የእውነቴን ነው ምልህ የዛን የተረገመ የበኃይሉ ቃል አምነህ ብሌንና እኛን የእኛን ቤተሰቦች የእውነት ለመበቀል መንጣት በጣም ዘዴ አስተሳሰብና ሽንፈት ነው። እኛ ምንም ነገር አላደረግንም፣ ግን ደግሞ አንተ በህይወትህ አንድ ቀንም እንኳ ጥሩ ሰው ሆነህ እስኪሙት እኔ እኮ ብሌንን ከሰይጣንነት ከአውሬነት የቀየረችኝ እሷ ናት። ታዲያ እንዴት ነው ልከዳትና እንዴት ነው እንደዚህ ሆና ልተዋት የምችለው? እባክህን እያለ ቢለውም እኔ ምንም ነገር አላደረግኩም፣ ለምንድን ነው የማይገባህ ብሎ አለው። ከዚህ በላይ ምን ይግባኝ? እስኪ ንገረኝ ጆ፣ አንተ እኮ ብሌንን ገለሃት ነበረ፣ አሁን ደግሞ ወደፊት ምን እንደሚፈጠር አላውቅም ብሎ ቢለው እኔ ምንም ነገር አላደረግኩም፣ ደግሞም ካደረግኩኝ ራስህ ሂደህ ጠይቀኝ፣ በቀኝ ብሎ ሄደም። በኃይሉ እና ጆ አብረው ቁጭ ብለው ተፋጠጡ። እኔ የምልህ ጋሼ አንድ ጥያቄ ልጠይቅ ነው። እሺ መጀመሪያ ለምን ድሉን አንጠጣም ብለው ወይናቸውን እየገለበጡና እየጠጡ፣ ግን እኔ ያቺ ምስኪን ድሃ በጣም እያሳዘነች ነው። ሰላምም ሆነች ትንሽ ሳሚ እንጂ ሁለቱ ገዳይ አይመስሉኝም ብሎ ሲል ምን ነው የእውነት እኔ አባትህን ያሳደግኩህን አላምን እያልክ ነው እንዴ? እንደዛ ማለት አይደለም፣ ግን ደግሞ እንዴት እንደዚህ ይሆናል የሚለው እኮ ለራሴ ጥያቄ ፈጥሮብኝ ነው ብሎ ሲለው፣ ታዲያ የአባትህንና የጓደኛህን የኔን የጓደኛዬን ገዳይ እነሱ ናቸው ከማለት ውጭ ምን እንድልጠብቀህ ነበር? ግን ደግሞ ተው፣ ምክንያቱም እኔ በኃይሉ ሰው አይወጣልኝም ብሎ ጭራሽ ማማረሩን ቀጠለ። እባክህ ጋሼ እንደዚህ አትበል እያለ ሲያወራ ቃል መጣችና ሙሉውን መረጃ ይዤዋለሁ እንካ ብላ አለችው። አይ ፊት ላስተዋውቅሽ ይህንን ወጠምሻ የሆነ ጓደኛዬ ልጄ አብሮ አደጌ ብሎ ሲላት በፊት ላይ እንደሚተዋወቁ ስለሚያውቁ ሁለቱም ደነገጡ። ምን ነው ከዚህ በፊት ትተዋወቃላችሁ እንዴ? እስኪ ንገሩኝ ብል ሁለቱም አይ አንተዋወቅም፣ ምንድነው የተፈጠረው ነገር? ይች እንግዲህ የእኛ ሰው ናት። ከዚህ በኋላ የሚቸግርህንና የሚያስቀይርህን ነገር ማድረግ ያለብህን ነገር በሙሉ የምታደርገው በዚህ ነው ብላ አለች። እውነት? አዎ የምሬን ነው። ስለዚህ ማድረግ ያለብን ነገር በሙሉ አድርገን ሁሉንም ነገር እንበቀላለን። በቃ እባክህም ብላ አለች። አይ ይሄማ ሊሆንና ሊፈጠር የማይችል ነገር ነው። በቃ የእውነቴን ነው የምለው፣ በቃ አብቅቷል እባክህን ብሎ ሲለው እንካ አሁን መረጃዬን በሙሉ አግኝቻለሁኝ ብላ አለች። ምን? አዎ የእናትና የአባቱን ፎቶ ቁጭ ስታደርግለት ጆ እጅጉን ደነገጠና እኒህን የት ነው የምታውቂያቸው? ደግሞስ እንዴት እንደዚህ ሊሆን ይችላል ብሎ አላት። አይ የተፈጠረው ነገር በሙሉ ተፈጥሯል። በቃ ከዚህ በኋላ መቀየር አይቻልም። እባክህን ተረጋጋ ብሎ ሲለው ምንድን ነው የምረጋጋው? እውነት ለመናገር መረጋጋት ብሎ ነገር የለም። እባክህን እንደዚህ አይነት ነገር የለም። ታዲያ ለምንድን ነው እንደዚህ የምትርበተበተው ብሎ ሲለው ምን እንዳደርግ ፈልገህ ነበረ? እኔ የእናትህንና የአባትህን ገዳይ እየነገርኩህ፣ አንተ ግን ሌላ ነገር ታደርጋለህ አይደል? ብቻ ለማንኛውም እኔን አለማመንህ በጣም የምታናድድና የእውነቴን ነው ምልክ ልብ ትሰብራለህ ብሎ ሲለው አጎቴ በጣም ይቅርታ። ቃልም ደግሞ ድብና አድርጋ ውሽት አደረገችው። አንቺ ሜንጦ የሆንሽ ልጅ ለካ ከማስብሽ በላይ በጣም አራዳና የተዋጣልሽ ነው። ግን ደግሞ ከዚህ ከተረገመ አጎቴ ጋር በኃይሉ ጋር ምን እንደምትሰሪ በቅርቡ እደርስበታለሁ። እኛን እየከዳሽ ነው ወይስ ደግሞ ለእኛ በትክክል እየሰራሽ ነው? ለማንኛውም ግን አታስቢ፣ ምክንያቱም ሁሉንም ነገር
አብረን እንወጣዋለን እያለ ዛተባት። ዳግም እውነቴን ነው ሳሚ፣ አንተ ከሆነ እንደዚህ ያደረካት ፍቅሬና የምወዳላት የምሳሳላት ላይ እገልሃለሁ፣ ደግሞም አንተ እንደሆንክ በደንብ አድርጌ አውቃለሁ እያለ ከባድ ዛቻ ዛተም። ብሌን በቀጣይ ምን እንጠብቅ? ትሞት ይሆን ወይስ ደግሞ ጀግናው ሳሚ ወይም ደግሞ ጀግናው ጆ ያድናት ይሆን? ይህንን ለእናንተ ውዶችዬ ላይክ፣ ሼር፣ ሰብስክራይብ አድርጎ እስከምንገናኝ ባይ ባይ።